ሰላም ሰላም ውድና የተከበራችሁ የሁለገብ ሜላት ቻናል ተከታታዮች ቤተሰቦች እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበል። እህታችሁ ሜላት ነኝ ማለት ነው። ለቻናል አዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰቡን እንዲሁም ነባሮች ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን በኮመንት እያስቀመጣችሁ አብራችሁ እንድትቆዩ ጋብዘናችኋል ማለት ነው። ዛሬ እንግዲህ በዚህ በምስል የምትመለከቷቸውን ወገኖቻችንን ድምጽ እንድንሆናቸው ብዬ ነው ይዣቸው የመጣሁት ማለት ነው። ያው በምስል እንደምትመለከቷቸው እንግዲህ በሊቢያ ሀገር ኢትዮጵያውያንና እንዲሁም ኤርትራውያን እንደዚህ መከራና ስቃይ ስቃያችን የበዛ በሀገራችን መከራ በሰው ሀገር መከራ የኛ ነገር መቼም ያው አበሻ ሲባል ሁሉም አንድ ነው ታውቃላችሁ። ሁሉም በተመቸ ኢትዮጵያ ብቻ ሳይሆን ያው ኤርትራውም አበሻ ስለሆኑ አበሻ እስከሆኑ ድረስ እነሱም በሀገራቸውም ቢሆን አሁን እኛ እንደዚህ በብሔር በተለያየ ነገር በዘር እየተለያየን እየተፈነቃቀልን በብዙ ነገር እንትንላለን እንጂ እነሱም ከሀገራቸው ብዙ ችግር ገብቷቸዋል። ከጦርነት ወደ ማለት በግዴታ ግቡ ወደ መከላከያ ከመባል ጀምሮ የተለያየ ችግር ነው በሀገራቸው ውስጥ የሚደርስባቸው። መቼም ከሀገሩ የሰው ልጅ ምቾት ኑሮት የሆነ ነገር ተደራድሮለት ተሰውን ሀገር አይመኝምና ስንት ጫካውን በረሃውን ገደሉን አቋርጠው ሊቢያ ደርሰው ሊቢያ ካደረሱ በኋላ ደግሞ እንግዲህ ሌላ የተሻለ ነገር እስከሚገኝ እዛው በረሃ ላይ ሆነው ነው እንግዲህ ሊቢያ በረሃ ላይ ሆነው ህይወታቸውን የሚመሩት ማለት ነውና በተለያየ ስራ የሚያገኙትን ስራ እየሰሩ የሚመሩት። አሁን ግን በጣም በችግር ላይ ይገኛሉ ማለት ነው። በሊቢያ የሚገኙ ወገኖቻችን ኤርትራውያንና ኢትዮጵያውያን ባሉበት ቦታ እየመጡ ፖሊስ እንዳያችሁት ምስሉ ላይ እንደተመለከታችሁት ፖሊስ እየመጣ ካሉበት እያፈሰ እየወሰደ የት እንደሚያደርሳቸው የት እንደሚያስገባቸው አይታወቅም። ብቻ እየመጣ መቼም የዚያ ሀገር መንግስት አልባናት ትባላለች። ሁሉም እንደፈለገ ማለት የሀገሩ ሰው ልክ አሁን እኔ እንጃ እንደማልበላችሁ ሌላ እንትን እንደሚገዛው ሁሉም ነው የሚፈነጭበት እና የዛ ሀገር የሆነ በተለይ ማለት ነው እና በድንገት ተነስተው ከኛ ላይ ብቻ ከሀበሾቹ ላይ ብቻ ይሄን ነገር ሊያደርጉ የቻሉበት ምክንያት ምን ይሆን? እኔ እንደው ሊገባኝ አልቻለም። እና ባካችሁ ሁላችሁም ድምጽ ሆኗቸው ሳትሰለቹ ማለት ነው። እነሱ ባካችሁ ድምጽ ሆኑን ሳትሰለቹ እያሉ ነው። አሁን ድምጽ ነው የምንፈልገው። እስከዛሬ በሊቢያ ተያዘብኝ ወንድሜ፣ ሊቢያ ላይ ታገተብኝ ወንድሜ፣ ሊቢያ ላይ ተገደለብኝ ወንድሜ ባካችሁ እያሉ የሚደበደቡትን ነበር ይዘው የሚመጡት ነፍሳቸውን ለማዳን። አሁን ግን ተመርጦ ሳይሆን አንድ ሁለት ሳይሆን ሁሉንም ሀበሻ እየለቀሙ የት እንደሚያስገቧቸው አይታወቅም። እስር ቤት ይወስዷቸዋል። ምክንያቱም ከዛሬ ስንት ዓመት በፊት የነበረ ታውቃላችሁ ኢትዮጵያውያን በተለይ በሃይማኖታቸው በኩል ድርድር የማያውቁ አንገታቸውን ወደፊት የተሰየፉ ናቸው እና የዚህ አይነት ድርጊት እየተደረገባቸው እንደሆነስ በምን እናውቃለን? የሚወስዷቸው ወንድሞቻችንን የት እንደሚያደርሷቸው አናውቅምና እባካችሁ ድምጽ ሁኑን፣ ሳትሰለቹ ድምጽ ሁኑን እያሉ ነው ወገኖቻችን ማለት ነው። እንግዲህ ወገን ለወገን ነውና ድምጽ መሆን መቼም አይሰለችም። በተለያየ ሶሻል ሚዲያ በምንጠቀመው ድምጽ እንሆናቸው እስኪ። እኛ ማለት የኛ ድምጽ ለነሱ መፍትሄ የሚያመጣ ከሆነ በእርግጥ በተለያየ ሀገር የሚኖሩ በተለይ ኤርትራውያን ሰላማዊ ሰልፍ ሁሉ ወጥተው ፍትህ ጠይቀውላቸዋል ማለት ነውና ይሄንን ደግሞ እንግዲህ ታውቃላችሁ እግዚአብሔር ይድረስላቸው ነው እንጂ መቼም እንግዲህ ይሄንን አይቶ የሌላ ሀገር መንግስት ጣልቃ ገብቶ ተቃዋሚነት እንትን ብሎ ጣልቃ ገብቶ እነሱን ማዳን ይችል ከሆነ እንጂ ካልቻለ ገብቷችኋል። አሁን የኛ እዚህ ጋር ፍትህ ማለቱ መንግስት ሌላ ሀገር መንግስት አይቶ በእነዚህ ህዝቦች ላይ እና ቤተሰብ ይቅርታ ተጠርቼ መስሎኝ አቋርጬ ተነስቼ ነበረ ማለት ነው። ስለዚህ ለወገኖቻችን ድምጽ እንሆናቸው። የኛ ድምጽ ለነሱ መፍትሄ የሚያመጣ ከሆነ ድምጽ እንሆናቸው እያልኩ ነው እኔም ዛሬ ይዤ የመጣሁት። ምክንያቱም ያው ሰንበት ብለዋል እነሱ ድምጽ ሁኑ ካሉ በየሚዲያው እየዞሩ ስቲል እንኳን ትልቅ ፎሎወር ያላቸው በተለይ በቲክቶክ ድምጽ እንዲሆናቸው ብቻ እግዚአብሔርን ቪዲዮ መክፈት ማለት አሁን ለምሳሌ ቪዲዮ ስከፍቱ የተለያየ ዓለም በተለይ ትልቅ ፎሎወርስ ያላቸው ትልቅ ሚዲያ በተለይ እንደና ሀቢባ አይነት
በጣም ብዙ ሰው ነው የሚከታተላቸው። ገብቷቸዋል። አረቦች ሁሉ አረቦች እየመጡ የሚታገዙበት ቤት ነው አሁን የእሷ ቤት እና የተለያየ ሰው ይመለከተዋል ያንን ሚዲያ። በዛ ድምፅ እንድትሆናቸው ብዙ ጊዜ እየመጡ ገብቷቸዋል። እባክሽ ድምፅ ሁኝን እያሉ ነበረ። ያው እሷም የእነሱን እንትን ብላ ተቀብላ ቪዲዮም ሰርታለች፣ ድምፅም ሆናቸዋለች ማለት ነው። እንዲሁም በተለያየ ሀገር ያሉ በተለይ ኤርትራውያን ድምፅ እየሆኑ ነው ማለት ነው ለወገኖቻችን ፍትህ እንግዲህ ስቶፕም እያሉ ነው። መንግስት የሌላ ሀገር መንግስት እንዲመለከትና እነዚህ ዜጎች ላይ የሚያደርሱትን ግፍና መከራ እንዲያቆሙ እንዲሁም ይሄን ነገር የሚያደርጉበት ምክንያቱ ምን እንደሆነ ቢያንስ እንኳን ህዝቡ ያን ነገር አውቆ ማለት ለነሱ የሆነ ነገር እንትን ለማለት ያን ነገር አውቆ እንትን ማለት አለበት ታውቃላችሁና ፍትህ ሲጠየቅ አንዳንዴ የሆነ በምን ምክንያት ነው ኢትዮጵያውያንና ኤርትራውያን ያው ሀበሾቹን ማለት ነው ሀበሻ በሉት በቃ ሌላ ኤርትራውያን ኢትዮጵያውያን ብለን የምናወጣለት ሳይሆን ሀበሾቹን ብቻ እየለቀሙ ይሄንን ያክል ግፍና ስቃይ የሚያደርሱባቸው በምን ጥፋታቸው ነው? በእርግጥ እኛ ጥፋት አይኖርብንም ማለት ሳይሆን ጥፋት ይኖርብናል ታውቃላችሁ። አርፈን አንቀመጥም እኛ በተለይ እዛ አካባቢ የሚኖሩ እንዲሁም በዚህ በሳዑዲ ጠረፍ አካባቢ የሚኖሩ ያው ሊቢያ ማለት የሳዑዲ ጠረፍ ነው እና የተለያየ ነገር ነው የሚሰሩት። እነሱም ራሳቸውን በዛው ነገር መሰለኝ የሚተዳደሩት። በተለይ ሀገሪቷ የተለያዩ ከኢትዮጵያ የሚመጡ እንደ ጫት አይነት የሆነ የተለያየ ሺሻ ይሄ አሽሽ ምናምን ነገር ይመስለኛል። የተለያየ ነገሮች እንደዚህ ማለት ሰውን የሚያከድሩ እንትን የሚሉ የሚያደነዙ ነገሮች እንዲሁም የሚያሰክሩ አረቂዎች፣ የተለያዩ የስካር እንትኖች በጣም ነው በቃ በዛ በኩል የሚሰሩት የኛ ሀበሻዎቹ ማለት ነው። ገብቷቸዋል። ምክንያቱም ክልክል እየሆነ እያወቁም ራሱ ብዙዎቹ ነፍሳቸውን ያጡት በዚህ ምክንያት ነው። እኔ ብዙዎቹን አውቃለሁ በዚህ ምክንያት ብዙ እንደሞቱ ማለት ነው። እስቲል እንኳን ሰርተው ደህና ገንዘብ ያስገኛል አሉ ይሄን ነገር ሲሰሩ ማለት ነው። እና ሰርተው ከሀገራቸው ቤት ሰርተው እንዲሁም ደግሞ ባሉበት ቦታ እንኳን ጥሩ ኑሮ እየኖሩ መጨረሻቸው ላይ ግን ሞት ሆኖ ባሉበት ቦታ የሚቀሩ ብዙዎቹ ናቸውና ስንቶቹን ቀርተዋል። የሰሩትንም ሳይበሉት ሳይደሰቱበት እንደዛ በረሃ ላይ መከራ ያዩበት እየተሳደዱ እየተሯሯጡ መከራቸውን ያሳዩበትን ገንዘብ አንድ ቀን ሳይደሰቱበት እፎይ ብለው ሳይደሰቱበት ሳይኖሩበት ወይም ወልደው ከብደው ሳይኖሩበት እነሱ ግን በበረሃ ህይወታቸው በዛው ጠፍቶ ስጋቸው ለአሞራ ሆኖ ይቀራል ማለት ነው። ብዙዎቹ ናቸው እንደዚህ ይሄንን ግፈት የቀመሱት ብዙዎቹ ናቸው። በተለይ ወደ ራያ አካባቢ የሚኖሩ ወንድሞቻችን በሚገርም ነገር እንደው በቃ በብዛት በእንደዚህ አይነት ስራ ነው በዛ በጫካ ተሰማርተው ያሉትና እኔ ብዙዎቹን ስለማውቃቸው ነው። ይያዙና እንደውም ተይዘው ታስረው ቆይተው ተመልሰው ሄደው እዛ ቆይተው እንደምንም ብለው ደግሞ ተመልሰው ይመጣሉ። ለምደዋል። ገብቷቸዋል። በዛ የሚያገኙትን ገንዘብ ኖርማሊ እኮ ያን ነገር ነፍሳቸውን ሽጠው ነው በቃ ስንት ለፍተው ነው የሚያገኙት እንጂ በቀላሉ የሚገኝ ገንዘብ አይደለም። ግን እንደዛ ሰርተው ደግሞ ያን ያክል ህይወታችንን እዛው ጠፍቶ ለሚቀር ከሆነ ይሄን ያክል መከራ የምናየው ቢቀርስ እግዚአብሔርን ፍየል ጠብቆ ቢኖርስ ሰላም ያለው ገንዘብ በወር ተቀብሎ በቃ ያችኑ ያነሰችውን በቂው ናት። ቢቀርስ በከተማም ሆነ በተለያየ ስራ ያው ህጋዊ ሆነው ስለማይመጡ በእርግጥ የተለያየ ቦታ ላይ ላይቀጠሩ ይችላሉ። ሳኡዲ የሚገቡት በቃ በተለይ ጠረፍ ይሄንን ነገር ነው የሚሰሩት። ወይም እዛ ቤት ተቀምጠው ሌሊት እየሄዱ እዛ ጠረፍ ላይ እንደዚህ አይነት ነገር ነው የሚሰሩት ብዙ ወንድሞቻችን ህይወታቸውን የሚያጡትና እኔ ምናልባት የተጠራጠርኩት አሁንም እነዚህ የሊቢያ ሰዎች በእኛ በሀበሻዎች ላይ ይሄንን ነገር ያስነሱት ሀበሻ እየለቀሙ የሚያስገቡበት ቦታ አይታወቅም ወዴት እንደሚወስዷቸው። የትም ቦታ የሚወስዷቸው ምክንያት ምናልባት በዚህ አይነት ምክንያት እንደሆነ ብዬ አሰብኩኝ። እኔ እግዚአብሔር ነው የምላችሁ። ምክንያቱም ያለምንም ምክንያት ያው ቆይተናል እንግዲህ ቆይተዋል እነሱ ከሚኖሩ በዚህ በሊቢያ ሲኖሩ ብዙ ቆይተዋል። እንግዲህ ያው የሚሄደው የሚመጣው የሚያዘው የሚታገተው በዛው ነው። ሁሉ ነገር የሚሆነው የሚፈጸመው በዛ ነው። አበሻ ለሀበሻ እርስ በርስ እየታገተ እያገቱ ነበር። አሁን ግን አበሻ ለሀበሻ ሳይሆን ራሳቸው ሊቢያዎች ናቸው እያገቱ እንትን እያሏቸው ያሉት እያሰቃዩቸው ያሉት እና በጅምላ እየሰበሰቡ እንግዲህ ምን እንደሆነ ፍላጎታቸው ባይታወቅም ሳትሰለቹ ድምጽ ሆኑን እያሉ ነው እነሱም ማለት ነው። እኛ ወገኖቻችን ናቸው ድምጽ እንሆናቸዋለን። ምክንያቱም ከዚህ በቀደም
በየቀኑ ሊቢያ ወንድሜ የተያዘብኝ፣ በየቀኑ ሊቢያ እህት የተያዘችብኝ፣ በየቀኑ ሊቢያ ወንድሜ ሊሞትብኝ ነው፣ ባካችሁ አትርፉልኝ። ቲክቶኩ በቃ የሊቢያን እንትን ብቻ ነበረ ታውቃላችሁ። በቃ ሰው አያስችለንም እኛም። መጨረሻ ላይ በተለይ ሀቢባ ያው እንደነገርኳችሁ ብዙ ተከታይ ስላላት ሁላችንም ስለምንከተላት በሊቢያ ያሉትን እንደዚህ እርዱ ብለው የሚመጡትን እኔ በእኔ ቤት እርዳታ አላሰባስብም፣ አልረዳም። ምክንያቱም እያወቁ ወደው ነው የሚሄዱት። ይህ ነገር እንዳለ እያወቁ ወደው ነው የሚሄዱት። ካላስ ወደው ካሄዱ ደግሞ ይቅመሱት። እኔ አላሰባስብም ብላ እንዲሁም ብዙዎቹ እኛ በሊቢያ ያሉትን መርዳት አንችልም፣ አንረዳም እያሉ ይሄንን በሊቢያ እርዳታ የሚሰባሰበውን ብዙዎቹ ይቀጥቀጥም ይፈለጥም ይቆረጥም አቁመው ነበረ። አሁን ግን ደግሞ ይሄን ገብቷችኋል። እዛ ገብተው የሚኖሩትን ነው ነዋሪዎቹን ነው እንደዚህ እየለቀሙ ስቃይና መከራ እያበዙባቸው ያሉትና እና ባካችሁ ሳትሰለቹ ድምጽ ሆኖን ነው እያሉ ያሉትና እንደው ሳንሰለች ድምጽ እንሆናቸው የሆነ ነገር እስከሚፈጠር ድረስ። ሁሌም አንዳንዴ እኛ ሀበሻ የሆነ ነገር አጀንዳ ስናገኝ አንድ ሰው ሲሞት በዛ ሰው ብቻ እናወራለን። ለሁለት ቀን ለሶስት ቀን ይረሳል የሆነ ነገር። እነዚህም ህይወታቸው ካለቀ በኋላ ምናልባት ለአንድ ለሳምንት እንደዚህ ወገኖቻችን እያልን ልናለቅስ እንችላለን። ግን ምን ትርጉም አለው? በህይወታቸው እያሉ ፍትህ ብለን ካጮህንላቸው ምናልባት የሆነ አካል ሰምቶ ይህንን እንግዲህ የሚያደርገውን ይህንን እንደዚህ እያገተ እየወሰደ እንትን የሚላቸውን አካል ሊያስቆምላቸው ይችላል እና የእኛ ድምፅ መሆን ለነሱ ያግዛቸዋል። ስለዚህ ድምፅ እንሆናቸው ነው እያልኩኝ ያለሁት እኔ ማለት ነው ዛሬ ይዣቸው የመጣሁት። መቼም እኛ ጭካኔያችን እየበዛ ሄዷል እና በዚህ ሰሞን ራሱ እኔ እንደው እውነት እኔ አሁንስ ይሄ ሚዲያ ራሱ ለምን ያመጡልናል ነው ያልኩት። በቀነኒ የቀነኒ ገዳዩ ሳይታወቅ ገና ቀነኒ ይሄን ያክል ግፍ እናንተን ደርሶባት አባቷ ሪቁቁ እያለ ከጎን የሆኑ እያለ የኢትዮጵያን ሕዝብ እንትን እያለ እየተማጸነ አሁን ደግሞ በዚህ ሳምንት ባልሞላ ውስጥ አንድ አባት ሚስቱን ገሏል። በየት ነው? ወደ ሐዋሳ ነው ወደ የት ነው የተባለው? በኢትዮ ኢንፎ ሚዲያ ተላልፏል። እና እንደው ለምን ያመጡልናል አልኩኝ። እኔስ እንደው ምን እንድንማርበት ነው የሚያመጡልን? ምክንያቱም ፍትህ የለም፣ ተለመደ። በቃ ባል ሚስቱን እንደው አሁንስ እንዳታገቡ፣ እውነቴን ነው የምላችሁ ሴቶች ማለት ነው እንዳታገቡ፣ እንደው እንዳታገቡ፣ አረ እንደው እንዳታገቡ። ያገባችሁትም እንደው ራሳችሁን ጠብቃችሁ ኑሮ። አረ በስመ አብ እንዴ! ጉድፈላ ወልጄ ከብጄ ሞቀ ቤት እየኖርኩኝ የሚያርደኝ የሚገድለኝ ከሆነ ለምንድን ነው የማገባው? እግዚአብሔር በወሰደ ሰዓት ይወሰደኝ እንጂ እንዴት ነው የገዛ ማለት በቃ እናንተ ግራ ጎኔ ብላችሁ በቃ አንድ አካል አንድ አምሳል ሆናችሁ እየኖራችሁ ወልዳችሁ ከብዳችሁ እየኖራችሁ ከዛ በኋላ በአጋጣሚ ሰው እኮ ሰውና ሰው ይጋጫል፣ ይጣላል። ግን በዛ አጋጣሚ ተነስቶ እናንተን የሚያርዳችሁ የሚገድላችሁ ከሆነ እንዴት ነው ሰውን አምናችሁ የምትጠጉት? እንዴት ነው ሰውን አምራችሁ ከዛ ሰው ጋር የምትኖሩት? እንዴት ነው በቃ አግብታችሁ የምትኖሩት? በጣም ያስፈራል። እኔ እየፈራሁ ነው፣ እውነቴን ነው የምላችሁ፣ በጣም እየፈራሁ ነው። እኔ በቃ በየቀኑ ተለመደ። ምክንያቱም ጥብቅ ያለ ህግም የለም። የገደለውም እንደፈለገ ይሆናል። በ6 ወር በ7 ወር ይፈታል። ገሎ ነፍስን ያክል ነገር አጥፍቶ በ6 ወር በ7 ወር ይፈታል። ምንም እንትን ሳይባልና ወይም ገዳዩ የገደለው ሳይታወቅ ደመከልብ ሆኖ የቀራል ያን የሞተው ሰው። ይህም ሰውዬ እንግዲህ ልጁን ቁጭ አድርጎ ከልጁ ፊት ነው አሉ ሚስቱን ቀጥቅጦ የገደላት። ያልወጋት ቦታ የለም። ካጮሽ ልጅሽን እገልብሻለሁ። የገዛ ልጁን እኮ ነው። ልጅቱንም እንደዛው አንቺም ካጮሽ እንደ እናትሽ እንደዚህ ነው የማደርግሽ እያላሉ እያስፈራራ የተለያየ ቦታ ወቅቱ መጨረሻ ላይ አንገቷ ላይ ሲወጋት ግን ጮሃ ነበረ። እውነት አይታችሁት ሊሆን ይችላል፣ ወይም እንግዲህ አላቅም። ካላያችሁት ኢትዮ ኢንፎ አስተላልፈዋለች ቤተሰቦቿ የተናገሩትን እንግዲህ እዛ ጎረቤትም ሆነ ቤተሰብ የተናገረውን እና ግን ምንድነው በቃ እንዴ ፋሽን አደረጉት እንዴ? ይሄንን ሚስትን መግደል ፋሽን አደረጉት እንዴ? ቆይ ምንድነው ነገሩ? ሰውየው እንደዛ አድርጎ ገድሎ ልጅቷ ቁልጭ እያለች አሉ ቁጭ ብላ እንደዛ አድርጎ ገድሎ ያው መጨረሻ ላይ አንገቷ ላይ ነው ምናምን ሲወጋት በስመ አብ እኔ ሰቀጠጠኝ። እናንተ በስመ አብ ወልድ መንፈስ ቅዱስ ምን አይነት አውሬን የተሰደደብን በሀገራችን ላይ ግን! ኧረ በስላሴ በስመ አብ ወልድ። ኧረ እኔ እግዚአብሔርን ለማውራት ራሱ ይዘገንናል። ገብቷችኋል? እና
እንደዛ ካደረገ በኋላ ያችን ልጅ ገሎ ቀጥ ብሎ ነው አሉ በበሩ ወጥቶ የሄደው። በቃ ምንም እንዳልሰራ ምንም እንዳልፈጸመ ያው ስትጮህ የሰማት ምናልባት ተደባድበው ተጣልተው ሊሆን ይችላል ብለው በማለት ሲገቡ እሷ ተዘርግታለች። የለችም ልጅቷ ቁልጭ ቁልጭ ስላለች እናቱን እያየች ምክንያቱም ፈርታለች። ልጅቷም እንደዛ ሲያረጋት እናትየዋን ካጮሻ እናትሽ እንደ እናትሽ እንደዚህ ነው ማደርግሽ ሰላላት ፈርታለች። ኧረ እኔ እግዚአብሔርን ፈራሁ። በቃ ትዳርም ፈራሁት፣ በጣም ፈራሁት። አሁን ላይ ፈራሁት። ወይ መድኃኒዓለም ሆይ ምን አይነት ጊዜ ነው ያመጣህብን ግን በእጇ በልቶ በእጇ ጠጥቶ አብሯት ተኝቶ አብሯት አንሶላ ተጋፎ አብሯት ስንት ነገር ሆኖ ጭካኔ ምን አይነት አንጀት ቢኖረው ነው እንደዛ አድርጎ ውግትግት አድርጎ ሲገላት? በስላሴ ኧረ ምን አይነት ጊዜ ላይ ደረስን ግን ፈጣሪ ይፍረድበት ነው የምለው እኔ በዚህ ሰውዬ ላይ እግዚአብሔርን በዚህ ሰውዬ ላይ ሳይሆን በእነዚህ ገዳዮች ላይ እግዚአብሔር ይፍረድባቸው። በሁሉም ገዳዮች ላይ በሴት ላይ እንደዚህ እጃቸውን የሚያነሱ እጃቸውን እግዚአብሔር ነው የምላችሁ አካለ ጎዶሎ አድርጎ ያስቀራቸው እጃቸውን ሰንኩሎ ማለት ነው። በሴት ላይ እጃቸውን የሚያነሱ በእናት ላይ እናት ናት፣ ሀገር ናት፣ እህት ናት፣ ሁሉ ነገር ናት እኮ ሴት ልትከበር ይገባታል እንጂ ጭራሽ እጁን አንስቶ እንደዛ የሚያደርጋት ከሆነ እግዚአብሔር ይፍረድበት። እንደ እውነት እጁን ሰንኩሎ እግሩን ኮርትሞ ራሱ ያስቀምጠው አካለ ጎዶሎ ያድርገው ነው የምለው እኔ። ለመስማት ራሱ ይዘገንናል። ማርያም ነው የምላችሁ። በእሷ ነበር ልመጣ የነበርኩት ግን ለወገኖቻችንም ድምፅ እንሆን ብዬ ነው። እናንተም በቻላችሁ ድምፅ ሆኗቸው ሳትሰለችሁ እግዚአብሔር እንግዲህ ይድረስላቸው። ፍትህ በሊቢያ ለሚገኙ ወገኖቻችን እያልኩ ስለመጣሁ ፍትህ እያልኩ ነው። አሁንም ሰላም ሁኑልኝ። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ምሽት። ባይ ባይ።